የዛሬ ቶፒካችን ተማሪዎች 4.43 ኤሌክትሮን አፊኒቲ What is electron affinity? The energy change when the neutral atom in the gaseous state gains one electron to form negative ion or anion. ይሄ ማለት ምን ማለት ነው ተማሪዎች? አንድ አተም ወደ አየንነት ፎርም ሲሆን ወይም አናይን ሲሆን በዛ መካከል ያለው የኢነርጂ ቼንጅ ምን እንለዋለን? ኤሌክትሮን አፊኒቲ እንለዋለን። ኢነርጂ አለ በዛ መካከል። ለምሳሌ ኤክስ አተም ነው እዚህ ጋር ፈርስት አዮናይዜሽን ፈርስት ኤሌክትሮን አፊኒቲ ኤክስ ኤሌክትሮን ጌን ሲያደርግ ኒውትራል አተም ነው። ኤክስ ኒውትራል አተም ነው። ኤሌክትሮን ጌን ሲያደርግ ኤክስ ማይነስ ሆነ which means አናይን ሆነ። አናይን ፎርም አደረገ። እዚህ ጋር ምን አለ? ኢነርጂ ቼንጅ አለ። ያን ኢነርጂ ቼንጅ ምን እንለዋለን? ቼንጅ ኦፍ ኢነርጂ ኤሌክትሮን አፊኒቲ እንለዋለን። እቺ ኢነርጂ ቼንጅ ኤሌክትሮን አፊኒቲ ትባላለች። እዚህ ጋር ኮንሴፕቱ ምንድነው ተማሪዎች? ልብ ማድረግ ያለብን ነገር አሁን ባለፈው ትምህርታችን አዮናይዜሽን ኢነርጂ ላይ ኤሌክትሮን ሉዝ ሲያደርግ አተም አንድ አተም ኤሌክትሮን ሉዝ በሚያደርግበት ጊዜ the required energy አዮናይዜሽን ኢነርጂ ይባላል ብለናል። ኤሌክትሮን ሉዝ ሲያደርግ። ዛሬ ደግሞ ኤሌክትሮን አፊኒቲ ማለት አንድ ኒውትራል አተም in the gaseous state ኤሌክትሮን ጌን ሲያደርግ የሚፈጠረው ያ ቼንጅ ኦፍ ኢነርጂ ኤሌክትሮን አፊኒቲ ይባላል። ኢነርጂ ሪሊዝድ ያ ማለት ኢነርጂ ወጣ ማለት ነው። ኢነርጂ ወጣ ማለት ነው። ኢነርጂ ሪሊዝ ኢነርጂ ወደ ውጭ ይወጣል። ኢነርጂው በምን ሳይን ነው የሚቀመጠው? በኔጌቲቭ ሳይን። ኢነርጂ ኢዝ ኔጌቲቭ። ፈርስት አዮናይዜሽን ኢነርጂ ኦፍ ኤክስ ኤሌክትሮን ሲያገኝ አናይን ፎርም ያደርጋል። ያን ጊዜ ምን ይኖራል? ኢነርጂ ቼንጅ ይኖራል። ምን አይነት ኢነርጂ ነው? ኢነርጂ ሪሊዝድ ኤክሶተርሚክ። ኤክሶተርሚክ ኢነርጂ ማለት ሁልቀን ኢነርጂ ወደ ውጭ ሲወጣ ማለት ነው። ኮንሴፕቱ ምንድን ነው መሰላችሁ ተማሪዎች? ኤሌክትሮኑ ኒውትራል አተሙ ውስጥ በሚገባ ጊዜ ኒውትራል አተሙ ኤሌክትሮኑን ስቦ ያስገባዋል። ያ ማለት ምንድነው? ፑሊንግ ፓወር አለ እዚህ ጋር ፑሊንግ ፓወር አለ። ያ ፑሊንግ ፓወር ነው ይሄን ኤሌክትሮን ስቦ ወደዚህ የሚያስገባው። ስለዚህ ኢነርጂ ምን ሆኗል ማለት ነው? ከዚህ ኢነርጂ ወጥቷል። ኢነርጂ ከዚህ ወጥቷል ተማሪዎች፣ ከኒውትራል አተሙ። ስለዚህ ኢነርጂ ሪሊዝድ እንለዋለን። ኢነርጂ ሪሊዝድ ነው፣ ኔጌቲቭ ነው። ኢነርጂ ኔጌቲቭ ነው፣ ኤክሶተርሚክ ይባላል። ሪሙቫል ኦፍ ኢነርጂ ይባላል በኬሚስትሪ ኤክሶተርሚክ። ፈርስት ኤሌክትሮን አፊኒቲ እንለዋለን። ኒውትራል አተሙ ለመጀመሪያ ጊዜ ወደ አናይን ፎርም ሲቀየር፣ ይሄ አሁን አናይን ፎርም ሆነ ማለት ነው። ባለፈው ቪዲዮአችን ወይም ትምህርታችን ካስታወሳችሁ አዮናይዜሽን ኢነርጂ ላይ አተሙ ወደ ምንድነው ወደ አየንነት ነው ፎርም ያደረገው እና ሉዝ ነው ያደረገው። አሁን ግን ጌን ነው። እዚህ ጋር ኤሌክትሮን አፊኒቲ ኢነርጂ ቼንጅ ስናይ ጌን ነው። ኢነርጂ ቼንጅ ይኖራል። ኤሌክትሮን ጌን ያደርጋል። ያ ኢነርጂ ደግሞ ምን አይነት ኢነርጂ ነው ተማሪዎች? ኤክሶተርሚክ ኢነርጂ ነው። ያ ማለት ኢነርጂ ሪሊዝ ሲያደርግ ማለት ነው ኮንሴፕቱ። አሁን ሁለተኛው ጋር እንምጣ። ሰከንድ ላይ ሰከንድ ኤሌክትሮን አፊኒቲ ያ ማለት እዚህ ጋር አናይን ፎርም አግኝተናል። ያ አናይን ፎርም ላይ እንደገና ሌላ ኤሌክትሮን ምን ሲያደርግ? ሲጨመርበት ማለት ነው። አሁን ይሄ አናይን ነው። ከዚህ ያመጣ ነው አናይን። እንደገና ሌላ ኤሌክትሮን እንጨምርበታለን። ሌላ ኤሌክትሮን ሲገባበት እዚህ ጋር ኒውትራል ነበረ፣ ጋሺየስ ስቴት ነው። ይሄም ጋሺየስ ስቴት ነው። ይሄ አናይን ነው። አናይኑ ላይ ሌላ ኤሌክትሮን ሲገባበት አሁን ምን አይነት ነው የሚሆነው መሰላችሁ? ኢንዶተርሚክ ነው የሚሆነው። ኢነርጂ አብዞርብ ነው የሚያደርገው። ኢነርጂ አብዞርብ ያደርግና ኢንዶተርሚክ ይሆንና ኤሌክትሮን ጌን ያደርግና ይሄ ይመጣል። አናይን ነው ጋሺየስ ስቴት ኢነርጂ አብዞርብ ያደርጋል።
ኢነርጂው ምን ይሆናል? ኢነርጂው ፖዘቲቭ ይሆናል። ምን አይነት ኮንሴፕት ነው መሰላችሁ ተማሪዎች? ቀላል ነው እኮ። አሁን ይሄኛው በፈርስት ኤሌክትሮን አፊኒቲ ላይ ኤሌክትሮኑን ጌን ካደረገ በኋላ አተሙ ማለት ነው ኤሌክትሮኑን ጌን አድርጎ አናየን ሆኖ ቁጭ ይላል፣ ኔጌቲቭ ቻርጅ አድርጎ ማለት ነው። ሁለተኛ ኤሌክትሮን ሲገባበት ያ ኤሌክትሮን በዚህኛው አትራክት ተደርጎ ሳይሆን በራሱ በዚህ ፓወር ኤሌክትሮኑ ራሱ ምንድን ነው የሚያደርገው? በኃይል ብሬክ ያደርገዋል፣ ይሰብረዋል ማለት ነው። ማለት ገጭቶት ነው የሚገባው። ሲገጨው ምን ይፈጠራል? ኢነርጂ አብዞርብ ያደርጋል። ሲምፕል ፊዚክስ ማለት ነው ተማሪዎች። ለምሳሌ እኔ ይህንን ቦርድ በቦክስ በመታው the energy is exerted from my hand to the board። ያ ማለት ምን ማለት ነው? ኃይል ከእኔ እጅ ይወጣና ወደ ቦርዱ አይደለም የሚገባው። ተመሳሳይ ነው፣ ተመሳሳይ ኮንሴፕት ነው ተማሪዎች። ኤሌክትሮኑ ቀጥታ ወደዚህ ሲገባ ወደ አተሙ ወደዚህ ወደ አናየኑ ሲገባ ኢነርጂ አናየን ውስጥ አብዞርብ ይሆናል ማለት ነው። ወደ ውጭ ሳይሆን ኢነርጂ የሚወጣው አብዞርብ ይሆናል እና ኢነርጂ ፖዘቲቭ ይሆናል። ይሄን ምን እንለዋለን? ሰከንድ ኤሌክትሮን አፊኒቲ። ፈርስት ኤሌክትሮን አፊኒቲ አለ፣ ሰከንድ ኤሌክትሮን አፊኒቲ አለ። ሲምፕሊ ኤሌክትሮን አፊኒቲ ማለት ምን ማለት ነው? ኒውትራል አተሙ ኤሌክትሮን ጌን ሲያደርግ የሚፈጠረው ኢነርጂ ቼንጅ ነው። ያ ኢነርጂ ቼንጅ ኤሌክትሮን አፊኒቲ እንለዋለን። ምን ይሆናል? አንዳንዴ ፖዘቲቭ፣ አንዳንዴ ኔጌቲቭ ይሆናል። ዩዥዋሊ ፈርስት ኤሌክትሮን አፊኒቲ ኔጌቲቭ ነው፣ ምክንያቱም ኤክሶተርሚክ ነው። ሰከንድ ኤሌክትሮን አፊኒቲ ደግሞ ፖዘቲቭ ነው፣ ኢንዶተርሚክ ነው። ኢነርጂው ኢንዶተርሚክ ነው። አይ ቲንክ አንደርስታንድ አድርጋችሁኛል ብዬ አስባለሁ ተማሪዎች። አሁን ይህን ያህል አንደርስታንድ ካደረግን ኤሌክትሮን አፊኒቲ ማለት ምን እንደሆነ ከገባን፣ ቼንጅ ኦፍ ኢነርጂ እንደሆነ ከገባን፣ ፋክተሮች አሉ ይህንን አፌክት የሚያደርጉ ኤሌክትሮን አፊኒቲን አፌክት የሚያደርጉ። እነዚህ ፋክተሮች አንደኛው ኒውክሊር ቻርጅ ነው። ኒውክሊር ቻርጅ ኤሌክትሮን አፊኒቲን ቻርጅ አፌክት ያደርጋል። እንዴት አፌክት ያደርጋል? ኒውክሊር ቻርጁ በጣም እየጨመረ ሲመጣ ኤሌክትሮን አፊኒቲ ምን ይሆናል? ኒውክሊር ቻርጁ እየጨመረ ሲመጣ ኤሌክትሮን አፊኒቲ ይጨምራል። አሁን ይሄንን ፔሪዮዲክ ቴብል ላይ በደንብ እናየዋለን ተማሪዎች። ኒውክሊር ቻርጅ ማለት ኒውክለሱ ላይ ያለው ፕሮቶን ነምበር እየጨመረ ከፍ እያለ በመጣ ቁጥር አተሙ ላይ ያለው ኒውክሊር ቻርጅ በጣም ከፍ ይላል። አትራክሽን ፓወሩ በጣም ከፍ ይላል። ሼሉ ላይ ያሉ ኤሌክትሮኖች በጣም አትራክትድ ሆነው ይያዛሉ በኒውክለሱ። ያኔ ኒውክሊር ቻርጁ ከፍ ሲል አፊኒቲው ከፍ ይላል። እስቲ ፔሪዮዲክ ቴብሉ ጋር እንሂድ። ፔሪዮዲክ ቴብሉ ጋር ስንሄድ አሁን ከዚህ ከሊቲየም ተነስተን አክሮስ ኤ ፔሪድ እንደዚህ ስንሄድ ቤሪሊየም፣ ቦሮን፣ ካርበን፣ ናይትሮጂን፣ ኦክሲጂን፣ ፍሎሪን እያልን እንደርሳለን። አክሮስ ኤ ፔሪድ ስንሄድ ኒውክሊር ቻርጁ ምን ይሆናል? እየጨመረ ነው የሚሄደው። አሁን ፕሮቶን ነምበሩን ስናይ 3 4 ቦሮን 5 ካርበን 6 ናይትሮጂን 7 ኦክሲጂን 8 ፍሎሪን 9 ኒየን 10። እነዚህ ቁጥሮች የተሰጡት ኒውክለሱ ላይ ባለ የፕሮቶን ነምበር ስለሆነ ፕሮቶኑ እየጨመረ ኒውክለሱ ላይ እየጨመረ ሲሄድ ኒውክሊር ቻርጁ ምን ይሆናል ብያቸዋለሁ ተማሪዎች? ይጨምራል። ኒውክሊር ቻርጁ ጨመረ ማለት ምን ማለት ነው? አትራክሽን ፓወሩ የኒውክለሱ አትራክሽን ፓወር ይጨምራል። ኒውክለሱ በጣም አትራክት ይሆናል። ማንን አትራክት ያደርጋል? ሼሉ ላይ ያሉ ኤሌክትሮኖች አትራክት ሲያደርጋቸው በጣም ስብስብ ይላሉ። ስብስብ እያሉ ይመጣሉ። ስብስብ አሁን ከሊቲየም አተም ይልቅ እዚህ ጋር ብንመጣ ፍሎሪን ሳይዙ ስብስብ ያለ ነው፣ አነስ ያለ ነው። ያ የሆነው ለምንድን ነው? ኒውክሊር ቻርጁ ኃይለኛ ነው። ሃይ ኒውክሊር ቻርጅ ስላለው ኤሌክትሮኖቹን ሼሉ ላይ ያለውን ስብስብ አድርጎ አትራክት አድርጎ ይይዛቸዋል። በተመሳሳይ ኒውክሊር ቻርጁ ሲጨምር ምኑ ይጨምራል ብለናል? ኤሌክትሮን አፊኒቲው ይጨምራል። ኤሌክትሮን አፊኒቲው ጨመረ ማለት ኤሌክትሮን
ጌን ማድረግ አቅሙ ከፍተኛ ነው ማለት ነው። ኤሌክትሮን ጌን የማድረግ አቅሙ ከፍተኛ ነው። ለምሳሌ ሊቲየም ጋር እንሂድ። ሊቲየም ቫለንስ ሼሉ ላይ ያለው አንድ ነው። ሌላ ኤሌክትሮን ቢመጣ ሊቲየም አተም ላይ ሌላ ኤሌክትሮን ለመጨመር እንኳን ብንፈልግ ቴንደንሲው ሉዝ የማድረግ ቴንደንሲ ነው ያለው። ስለዚህ በጣም ኤሌክትሮን አፊኒቲው አነስተኛ ነው። ቫለንስ ሼሉ ላይ አንድ ኤሌክትሮን አለ። ሌላ ኤሌክትሮን አትራክት የማድረግ ቴንደንሲ የለው። ወደዚህ ስንመጣ እነ ቦሮን፣ እነ ካርበን፣ እነ ናይትሮጅን ግን ቫለንስ ሼላቸው ላይ ኤሌክትሮኑ እየሞላ ስለሆነ ሰብሼላቸውን እየሞሉ ስለሆነ ሌላ ኤሌክትሮን የመጨመር ቴንደንሲው ኃይለኛ ነው። እንደገና ደግሞ ኒውክሊር ቻርጁ ምንድን ነው? ከፍተኛ ነው አክሮስ ፔሪየድ ስንመጣ። ስለዚህ ሌላ ኤሌክትሮን ሲያገኝ ስቦ አድ አድርጎ ይጨምራል ማለት ነው። ይሄ ማለት ምን ማለት ነው? ኤሌክትሮን አፊኒቲው ጨመረ ማለት ነው። በተዘዋዋሪ አክሮስ ፔሪየድ ምን ይሆናል? ኤሌክትሮን አፊኒቲው ይጨምራል። አሁን ከሊቲየም ወደ ታች ደግሞ ስንወርድ ሶዲየም፣ ፖታሽየም፣ ራቢዲየም፣ ሴሽየም፣ ፍራንሽየም እያለ ወደ ታች ስንወርድ አፊኒቲው ምን ይሆናል? ይቀንሳል። ከሊቲየም የታችኛው ፍራንሽየም አፊኒቲው አነስተኛ ነው። አሁን ሪላቲቭሊ ስናየው ከሊቲየም ፍራንሽየም ሌላ ኤሌክትሮን አትራክት አድርጎ ስቦ የመያዝ አቅም አድ የማድረግ አቅሙ በጣም አነስተኛ ስለሆነ ኤሌክትሮን አፊኒቲው ምን ይሆናል? ይቀንሳል። ስለዚህ አክሮስ ፔሪየድ ኤሌክትሮን አፊኒቲ ይጨምራል። ዳውን ግሩፕ ደግሞ ኤሌክትሮን አፊኒቲው ምን ይሆናል? ይቀንሳል ማለት ነው። አሁን ሁለተኛውን ፋክተር ደግሞ ስናየው አቶሚክ ሬዲየስ ነው። አቶሚክ ሬዲየስ ሲጨምር ኤሌክትሮን አፊኒቲ ይቀንሳል። ሳይዙ በጣም ከፍ እያለ በመጣ ቁጥር ሌላ ኤሌክትሮን አትራክት አድርጎ ስቦ የመያዝ አቅሙ አነስተኛ ስለሚሆን ምን ይሆናል? ይቀንሳል ማለት ነው። ሶስተኛው ሺልዲንግ ነው። ሺልዲንግ ማለት የሚከልል። አሁን ሌላ ኤሌክትሮን አትራክት ለማድረግ ተማሪዎች ኒውክሊር ፓወሩን ብዙ ሼል ኖሮት የሚከልለው ከሆነ ዛት ሚንስ ሺልዲንጉ እየጨመረ በመጣ ቁጥር ኤሌክትሮን አፊኒቲው ምን ይሆናል? ይቀንሳል። ሲምፕል ነው። ኤሌክትሮን አፊኒቲው እየቀነሰ ይሄዳል። አራተኛው ኤሌክትሮን ኮንፊግሬሽኑ ነው። ኤሌክትሮን ኮንፊግሬሽን ጋር ስናይ ምንድነው እዚህ ጋር ያለው ተማሪዎች? አሁን ኤሌክትሮኖች ሰብሼላቸውን እየሞሉ ሲመጡ ሌላ ኤሌክትሮን ሲመጣ የመያዝ አቅማቸው ከፍተኛ ነው የሚሆነው። ኦክቴቱን የመሙላት አቅም ይኖራቸዋል። ለምሳሌ ይህን በምሳሌ ለማስረዳት ፔሪዮዲክ ቴብሉ ጋር እንሂድ ተማሪዎች። አሁን ግሩፕ 1 ቅድም እንዳየነው ይሄ ሊቲየም ቫለንስ ሼሉ ላይ ያለው አንድ ኤሌክትሮን ነው። ቫለንስ ሼሉ አውተርሞስት ሼሉ ላይ ያለው ኤሌክትሮን አንድ ነው ተማሪዎች እንደምናውቀው። አሁን ወደዚህ መተን እዚህ ስንመጣ ካርበን፣ ቦሮን፣ ናይትሮጅን እዚህ ጋር ስንመጣ ቫለንስ ሼላቸው ላይ ኤሌክትሮን ምን እየሆነ ነው የሚመጣው? እየጨመረ ይመጣል። ቫለንስ ሼላቸው እየጨመረ በመጣ ቁጥር ነምበር ኦፍ ኤሌክትሮኑ እየጨመረ በመጣ ቁጥር ኦክቴቱን ለመሙላት ምን ይኖረዋል? ቴንደንሲ ይኖረዋል። ስለዚህ ሌላ ኤሌክትሮን የመቀበል አቅሙ ከፍተኛ ነው። ኤሌክትሮን የመቀበል አቅሙ በጣም ከፍተኛ እየሆነ ይመጣል። ለምሳሌ ሃፍ ፊልድ ሲሆን ኤሌክትሮን የመቀበል አቅሙ ይጨምራል። ከዚህ በፊት ብለናል። አሁንም ኤሌክትሮን እየጨመረ ሲመጣ ሌላ ኤሌክትሮን ይጨምራል ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽኑ አፌክት የሚያደርገው ምንድነው? ኤሌክትሮን ኮንፊግሬሽኑ ቫለንስ ሼሉ ላይ ኤሌክትሮኖች እየጨመሩ በመጡ ቁጥር ኦክቴቱን ለመሙላት ሞር ቴንደንሲ ይኖራል ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽን የመጨረሻው ቫለንስ ኤሌክትሮኑ ኦክቴቱን ለመሙላት ሞር ቴንደንሲ ሲኖረው ኤሌክትሮን አፊኒቲው ምን ይሆናል? ይጨምራል ማለት ነው። በሌላ አባባል ኤሌክትሮን ኮንፊግሬሽኑ ከፍ ሲል ኤሌክትሮን አፊኒቲው ከፍ እያለ ይመጣል። ይሄ እንግዲህ ፋክተርስ ናቸው እነዚህ ኤሌክትሮን አፊኒቲው አፌክት የሚያደርጉን
ኒውክሊር ቻርጅ፣ አቶሚክ ሬዲየስ፣ ሺልዲንግ ኢፌክት፣ ኤሌክትሮን ኮንፊግሬሽኑ። ስለዚህ ተማሪዎች አሁን ዋናው ነገር እኛ ኮንሴፕቹዋሊ መረዳት ያለብን ነገር ኤሌክትሮን አፊኒቲ ምንድን ነው? አሁን ኤሌክትሮን አፊኒቲ ምንድን ነው የሚለው ጋር ስንመጣ ኢነርጂ ቼንጅ ነው። አንድ ኒውትራል አተም ኤሌክትሮን ጌይን ሲያደርግ ኢነርጂ ቼንጅ አለ። ያ ኢነርጂ ቼንጅ አይዘር ፖዘቲቭ ኦር ኔጌቲቭ ሊሆን ይችላል። ተነጋግረናል። ኢንዶተርሚክ ኦር ኤክሶተርሚክ ይሆናል። ሁለቱም ግን ኤሌክትሮን አፊኒቲ ነው። ያ ኢነርጂ ቼንጅ ኤሌክትሮን አፊኒቲ እንለዋለን። ሲምፕሊ ቀላል ነው። ኤሌክትሮን አፊኒቲ ማለት ኤሌክትሮን ጌይን ሲያደርግ አንድ ኤሌመንት ኤሌክትሮን ጌይን አድርጎ አናይን ፎርም ሲያደርግ የሚፈጠረው ኢነርጂ ቼንጅ ኤሌክትሮን አፊኒቲ ይባላል። ፕሮፐርቲው ደግሞ ወይም ደግሞ ከፔሪዮዲክ ቴብል ላይ ያለውን ሪሌሽን ስናየው ልክ እንደ አዮናይዜሽን ኢነርጂ አክሮስ ኤ ፔሪድ እየጨመረ ይሄዳል። ዳውን ግሩፕ ደግሞ እየቀነሰ ይመጣል። ፋክተርስ አፌክቲንግ ያልናቸው ደግሞ እነዚህ አራቱ ፋክተሮች ኤሌክትሮን አፊኒቲውን አፌክት ያደርጉታል። ተማሪዎች መጽሐፋችሁ ላይ የተለያዩ ማብራሪያዎች አሉ። እነዛ ማብራሪያዎች በደንብ እዩዋቸው። በሚቀጥለው ደግሞ ኤሌክትሮን ኔጋቲቪቲ በደንብ አድርገን እናየዋለን። ለዛሬ ብቃ